ሰላም ዴርስ ላይፍ ስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁኝ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ። በጣም አም ኤክሳይትድ በጣም ይሄንን ቪዲዮ ለመስራት ዛሬ በጣም ቆይቻለሁኝ ቪዲዮ ከሰራሁኝና ኦልሞስት 2 ወር 3 ወር አለፈኝና ዩቲዩብ ስሰራ አሁን እንደ አዲስ ነገር በቃ ሆነብኝ። ነርቨስም አልሆንኩኝም፣ ግን የቆዩ ጓደኞቼ እንደማግኘት ነገር አለ አይደለ? ደስ አለኝ በጣም ስሰራ። ለዛ ትንሽ ኢነርጂ ሃይ ከሆነባችሁ ደስ ስላለኝ ነው በጣም። ዛሬ አንድ ለየት ባለ ቪዲዮ ተመልሼ መጥቻለሁኝ። ነገር ግን ቀጥታ ወደ ቪዲዮ ከመግባታችን በፊት አንዳንድ ነገሮችን ለማጥራት አስቤያለሁኝ። እሱም ውስጥ ደግሞ እዚህ ጋር ይሄኛውን ሊንክ ስትነኩት፣ ከዚህ ከላይ ያለውን ሊንክ ስትነኩት ከአሁን በፊት ወደ አዘጋጀሁትኝ ቻሌንጅ ይወስዳችኋል። ቻሌንጅም የነበረው እንግዲህ አሸናፊ ለሆኑ ከ10 እስከ 15 ለሚሆኑ ሰዎች እኔ ራሴ ኮንሰልታንሲ ኤጀንሲ የሚያደርጉላችሁን የሚሰጧችሁን ሰርቪሶች ራሴ ልሰጣችሁ እና ምንም ነገር ሳላስከፍላችሁ ቻሌንጁን ካሸነፋችሁ ኮንሰልታንሲ ኤጀንሲዎች የሚያደርጉላችሁን ሁሉንም ሰርቪሶች በነፃ አድርግላችኋለሁ። ያ ማለት አፕላይ ማድረጉን ከዛም በኋላ አክሰፕታንስ ሌተር ካገኛችሁን በኋላ ደግሞ ወደ ቪዛ ፕሮሰሱ ምንም ሁሉንም ነገሮች እኔ ጋይድ እያደረኳችሁ ይሄንን ብታደርጉ ይሄንን እኔ ወደዚህ የመጣሁበትኝን መንገድ ስለማውቀው እሱን መንገድ እንግዲህ አብሬ ይዣችሁ እንሄዳለን የሚል ቻሌንጅ አዘጋጅቼ ነበረ። ከሱም ውስጥ እንግዲህ 2 ሰዎች አሸናፊዎች ተገኝተው ነበረ እና አንድ ሴት አንድ ወንድ ነበረ በሚገርም ሁኔታና እናም እንግዲህ ከነዚህ 2 አሸናፊዎች ውስጥ አንደኛዋን ልክ ሳዋራትኝ ምንም ልትመልስልኝ ስላልቻለች ለእሷ አላደረኩኝም። ነገር ግን ሁለተኛው ወንድ ኢትዮጵያ ውስጥ የመጀመሪያ ዲግሪውን የጨረሰ እና እኔ ወደዚህ ወዳለሁበትኝ ሀገር ደግሞ ሁለተኛ ዲግሪውን አፕላይ ማድረግ ስለፈለገ ስለነበረ አፕላይ አድርጌለት ነበረ። ፕሮሰሱንም አብረን አድርገን ነበረ። አክሰፕታንስ ሌተርም አግኝቶ ነበር። እዚህ ጋር እንግዲህ አስቀምጥላችኋለሁ አክሰፕታንስ ሌተሩን ስሙንና ላይክ ሴንሲቲቭ የሆኑ ኢንፎርሜሽኖችን ሃይድ አድርጌው አክሰፕታንስ ሌተሩን እዚች ጋር አስቀምጥላችኋለሁ። ከአክሰፕታንስ ሌተሩ በኋላ ግን በተለያየ በፐርሰናል ምክንያቶች ምክንያት ሊቀጥል ስላልቻለ ያኛውንም ፕሮሰስ እንግዲህ ከአክሰፕታንስ ሌተር በኋላ ልናቋርጠው ተገደናል ማለት ነው። እና እንግዲህ without being said እነዚህን ካልኩኝ ቻሌንጁ አልቋል። ከአሁን በኋላ ማናችሁም እዛ ቻሌንጅ ላይ ለመቀላቀል የምትገቡ ሰዎች ካላችሁ ያኛው ቻሌንጅ በአጠቃላይ አልቆ ጨርሰናል። ስለዚህ ማናችሁም አሁን እዛ ቻሌንጅ ላይ ብትሳተፉ አሸናፊ አይኖርም ማለት ነው። እሱን ነገር ማጥራት አለብን ብዬ ስለተሰማኝና ነገር ግን ከዚህም በኋላ የተለያዩ አይነት የተሻሉና ትልቅ የሆኑ ቻሌንጆችን ላዘጋጅ አስቤያለሁኝ። ስለዚህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ፣ ይህንን ቪዲዮ ላይክ እንድታደርጉ፣ እንደዚሁም ደግሞ ለሌሎች ጓደኞቻችሁ ከዚህም ቪዲዮ ብዙ ነገር የምትጠቀሙበት አለ ብዬ ስለማስብ ሼር እንድታደርጉላቸውና ለብዙ ወዳጅ ዘመድ ጓደኞቻችሁ ሼር እንድታደርጉ ሰጀስት አድርጋችኋለሁ፣ ጋብዛችኋለሁ። ነገር ግን ከዚህም በኋላ በጣም ትላልቅ ፕሮጀክቶችን አስቤያለሁኝ። እንደ መጥፋቴ አይደለም፣ በጣም የተለያዩ አሪፍ ፕሮጀክቶችን አስቤ ነው የመጣሁትኝ። ስለዚህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ እንድትጠብቁ ካሁኑ አሳስባለሁ ማለት ነው። ወደ ዛሬ ቪዲዮ ደግሞ ስመለስ እንደምታዩትኝ የተለየ ቤት ውስጥ ነው ያለሁትኝ። እስከዛሬ ከምሰራላችሁ ዩቲዩብ ቪዲዮዎች ውስጥ እንደምሰራ አይነት ቤት አይደለሁኝም። ያኛውም ደግሞ ምክንያቱ ዶርም ቀይር ያለሁኝ ወደ አዲሱ ዶርሜ በሌላ ቪዲዮ እንግዲህ በሌላ ክፍል እንግዲህ መጥቻለሁኝ። ስለዚህ አሁን ይሄኛው ዶርሜ ለየት የሚያደርገው ሌላ እንግዲህ ዶርሜን ብቻ ፎከስ ያደረገ ቪዲዮ መሰራላችሁ ይሆናል። ዛሬ ግን ከላይ ያለውን ነገር ስነግራችሁ ይሄኛው ዶርሜ ካምፓስ ውስጥ ነው፣ ግቢ ውስጥ ነኝ እና ዛሬ ደግሞ ግቢ ውስጥ ትንሽ ለየት ያለች ፕሮግራም ተዘጋጅቷል። ወደዛ ልሄድ ነው። ውሎዬ ምን እንደሚመስል አብሬ ላሳያችሁ፣ አብሬ ልወስዳችሁ ስለፈለኩኝ ነው ማለት ነው። ትምህርትና ዳገት አረፍ እያሉ ነው አይደለ? ስለዚህ ትንሽ አረፍ የምንልበት እረፍት ደግሞ እነሱ ስላዘጋጁልን ወደዛ ነው የምንሄደው። የትም እንዳትሄዱ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ አሁን ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ቴንክ ዩ። የተለያዩ አክቲቪቲዎች ነበሩ። በቻሉት አቅም ላይ ሁሉ ጊዜ እንደዚህ አይነት ነገሮችን ሲያዘጋጁ እንግዲህ ክሬቲቭ ለመሆን ይሞክራሉ። እዚህ ጋር ነጭ ሸራ ተወጥሮ ነበርና እሱ ላይ ሄደን እንግዲህ አሻራችንን ነው እንድናደርግ የተባለው ማለት ነው። ስለዚህ ትንሽ እኔም የቻልኳትኝን ከቀለሜ ላቀላቅል ሞክሬያለሁኝ። እንደዚህ ደግሞ ሁሉም ፎቶ ምናምን እንነሳና የትምህርት ቤቱ ኦፊሻል ፔጅ ላይ ወይ በስቶሪ ወይ ደግሞ በፖስት መልክ ይለቀቃል። ቼክ ማድረግ የምትፈልጉ ካላችሁ ቼክ አድርጉ። ከዛም በኋላ ወስደን ነጩ ሸራ ላይ ነው ማለት ነው እጃችንን የምናደርገው። ከመጀመሪያዎቹ ሰዎች ውስጥ እንግዲህ አንዷ እኔ ነኝ እንደምትመለከቱኝ። ያ በሱም ደግሞ ኩራት ይሰማኛል። እዚች ጋር ማለት ነው በቃ ወስጄ ፐርፌክት የሆነችውን ቦታ ላድርግ ብዬ እጄን ካደረኩኝ በኋላ ለካ ማለት ነው አውራጣቴን ረስቻለሁኝ። አውራጣቴን ሳልነካ ነበር የቀረችው። እንደዚህማ ሆኜ አላስቀራትኝም ለሙላት ብዬ ቤተሰቦቿን ሙሉ አደረኳት። And it is a perfect way for the student body to meet and have programs from time to time with their academicians and from time to time with their
club friends and club members. Today, the event is all about clubs. Preschool has already started their painting. They're painting rocks today. One thing you guys, international students ስትሆኑ ሼም የሚባለው ነገር ኤርፖርት ላይ ጥሏችሁ ነው የሚሄደው። ግን ወደዛ ሀገር ስትገቡ እዚህ ጋር ነፃ ምግብ ምናምን በማስተዳደር ላይ ነበር። ሌላ አክቲቪቲ የነበረው ደግሞ ወረቀት ላይ የምንፈልገውን ዲዛይር መጻፍ ነው። አዲስ አመት እንደምታውቁት የውጮች እየመጣ ነው። ስለዚህ እሱን በማስመልከት እንደዚሁም ደግሞ ቢሆንልኝ ቢሳካልኝ ብለን የምንፈልገውን ነገር ወረቀት ላይ ጽፈን እዚህ ጋር ሁላችንም እየመጣን ፒን አድርገን ለማስቀመጥ ያህል እንግዲህ እያስቀመጥን ነበረ። ሰብስክራይብ አድርጋችሁ ካላችሁ ሰብስክራይብ ታደርጉ ጋብዛችኋለሁ። መከታተል እስካሁን ያለው ነገር እንደተመቻችሁ ተስፋ አደርጋለሁ። ዛፉ ላይ እንግዲህ አድርጌ ነው እየተመለስኩኝ ያለሁት። ሰዓቱ ማለት ነው 20 ጉዳይ ለ10 ነው። ከምሽቱ እንኳን ባይባልም ከከሰዓት ነው የሚባል ግን እየጨለመ ነው። ኦልሞስት አሁን 10 ሰዓት ምናምን ሲሆን በእርግጠኝነት በቃ እንደ ምሽቱ 12 ሰዓት ምናምን ይመስላል በኢትዮጵያ ማለት ነው። ከዛም በኋላ ልክ 11 ሰዓት ሲሆን ደግሞ ምሽቱ 1 ሰዓት 2 ሰዓት ላይ ጨለማ እንደሚሆነው በስነ ስርዓት ጨለማ ነው በቃ የሚሆነው። እዚህ ጋር የምታዩት እንዳለ ለእንስሳቶች ገቢ የሚሆኑ ግቢ ውስጥ የሚኖሩ እንግዲህ ብዙ እንስሳቶች አሉ፣ ውሾች፣ ድመቶች አሉና ለእነሱ ምግብ መግዣ ነው እንግዲህ ገቢ የሚደረገው። ስለዚህ እዚህ ጋር እንደ ቻሪቲ ነገርም እየተካሄደ ነበረ። እንደዚህ አይነት ጌሞች ለምን እንደሆነ ማለት ነው በጣም ኤክሳይትድ ያደርጉኛልና ማን ይሆን የሚያሸንፈው ብዬ ነው በጣም ጓጉቼ ሳየ ነበረ። እናንተ ማን የሚያሸንፍ ይመስላችኋል? አሁን እንግዲህ የምናየው ሆነ። ከነዚህ ውስጥ የትኛው መሰለቻችሁ? የመሰለቻችሁን እስቲ ኮሜንት ላይ አስቀምጡልኝ። ከዛም በኋላም እንግዲህ ይሄንን ጌም ከጨረስኩኝ በኋላ ወደ ዶርሜ መመለስ ነበረብኝ ፕሮግራሜን ሳልጨርስ። ምክንያቱም ለበነጋታው የሚገባ አሳይመንት ነበረብኝ፣ እረስቸው ነበር ቶታሊ። እሱ መስራት ስለነበረብኝ ወደ ዶርሜ ተመለስኩኝ። ግን ሰርቼ ስለጨረስኩኝ ከአንድ ቲምሜት ጋር ስለሆነ የሰራሁት እሱን ደግሞ እስቲ አሁን አስቀምጬላችኋለሁ። ምን ተሰማችሁ? እስቲ አስቀምጡልኝ። የተሰማችሁን ኮሜንት ላይ ንገሩኝ። ይሄንን ቪዲዮ ስላያችሁልኝ አመሰግናለሁ በጣም። አሁንም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። ቴንክ ዩ ባይ ባይ። But somewhere along the way, life got louder. Arguments replaced conversations, expectations replaced curiosity, and I love you became something silent, assumed but rarely said. Then one day we left, not because we stopped loving them, but growing up was the only way moving forward. And for some parents, that's when the fear begins. Fear that we won't need them anymore. Fear that they already failed us. So they start reaching out in the only way they know. With criticism instead of curiosity, with pressure instead of patience, not realizing it pushes us further away. Most children don't distance themselves because they want to, but because it protects them. And the saddest part, both sides meet each other, both sides love deeply, but neither knows how to say it out loud. If you're a parent watching this, sometimes your child isn't pulling away from you, they are pulling away from the hurt you never meant to cause. If you're a child watching this, maybe your parents are learning love for the first time too. It's like the whole world. You say world? Right? I'm saying world. WORLD. Yeah. World. But because the only way growing up is forward. Up was the only way forward. Okay. Growing up was the only way forward. Not because we stopped loving them, but the only way growing up was moving on. Growing up. How do you complete those trips again? English is so complicated. Come on, guys. I want to be an actress. Anyone who wants to hire me.